አፄ ኃይለ ሥላሴ ኢትዮጵያን ከአራት አስርት ዓመታት በላይ በመሩበት ወቅት ብዙ የማሻሻያ እርምጃዎችን ቢወስዱም ኢኮኖሚያዊ እድገት ባለመምጣቱ የፖለቲካ አለመረጋጋት፣ ረሃብና የአመጽ እንቅስቃሴዎች ቀስ በቀስ ስልጣናቸውን ሸረሸሩት። ከታህሳስ 1953 የመፈንቅለ መንግስት ግልበጣ ሙከራ በኋላ የተቃውሞ እንቅስቃሴዎች አይለው በ1967 ደርግ በተባለ ወታደራዊ ቡድን ስልጣናቸውን ተነጥቀው ከዙፋናቸው ለመውረድ በቅተዋል። በታህሳስ 1953 የመፈንቅለ መንግስት ሙከራ ከከሸፈ በኋላ ኢትዮጵያ ውጥረት ውስጥ ገብታለች። ተማሪዎች፣ ገበሬዎች፣ ሰራተኞችና የጦር ሰራዊት አባላት ስርዓቱ እንዲቀየርና ለውጥ እንዲመጣ እስከ መጠየቅ ደርሰዋል። ኢኮኖሚያዊ ድቀቱ፣ ኢፍትሐዊ የመሬት ክፍፍልና የፖለቲካዊ ነፃነት መገደብ በመላ አገሪቱ ተቃውሞ እንዲቀሰቀስ ምክንያት ሆኗል። ከ1965 እስከ 1966 በተከሰተው ረሃብ ህዝባዊ ቁጣዎች ገንፍለው ዘውዳዊውን መንግስት አነቃነቁት። ህዝባዊ ተቃውሞዎች ዘውዳዊውን መንግስት እያዳከሙ ለአለመረጋጋት፣ ለግጭትና በመጨረሻም ደርግ የተሰኘ ወታደራዊ ቡድን ጣልቃ ገብቶ በመስከረም 2 ቀን 1967 አፄ ኃይለ ሥላሴን ከስልጣን ለማውረድ በቃ። አፄ ኃይለ ሥላሴ ዘመናዊ ስልጣኔን ወደ ኢትዮጵያ ቢያስገቡም ስልጣኔው ያስገኘው ጥቅም የከተማ ነዋሪዎችን ብቻ ነበር። የገጠሩ ህብረተሰብ ክፍል ጎስቋላ ኑሮን ነበር የሚኖረው። የግብርና እንቅስቃሴው ኋላ ቀር በሆኑ ባህላዊ ዘዴዎች ስለሚካሄድ የምርታማነት ማነስን አስከተለ። ኢፍትሐዊ የሆነ የሀብት ክፍፍል፣ ሙስናና ደካማ የሆኑ አስተዳደራዊ መዋቅሮች እድገትን አቀጨጩ። የኢንዱስትሪ ግንባታና የትምህርት መስፋፋት ከህዝቡ ብዛት ጋር ባለመመጣጠኑ ለኢኮኖሚያዊ እድገት ጋሬጣ ሆነ። የገቢና ወጪ አለመመጣጠን ሌላው ተግዳሮትና መሰናክል ሆኗል። ኢትዮጵያ በአብዛኛው የግብርና ውጤቶችን ወደ ውጭ እየላከች የፋብሪካና የኢንዱስትሪ ምርቶችን ስለምታስገባ የሀገር ውስጥ ኢንዱስትሪ ተቋማት ማነስ የንግድ ገቢና ወጪ እንዳይመጣጠን አድርጓል። የውጭ ምንዛሬ እጥረትም ሌላኛው የእድገት ማነቆ ነበር። መሬት በመሳፍንቶችና ባላባቶች በመያዙ የትምህርት ተቋማት በውስን ቦታዎች ብቻ መኖሩ፣ ኋላ ቀር የትራንስፖርት አገልግሎት፣ ማዕከላዊ መንግስት ስልጣንን ለብቻው ጠቅልሎ መያዙና ፖለቲካዊ መብቶች መገደባቸው የታለሙት እድገቶች እንዳይገኙ ተግዳሮቶች ሆነዋል። የከተማ ነዋሪዎች በመጠኑም ቢሆን የተሻለ ኑሮ ሲኖሩ፣ የገጠሩ ህዝብ ግን የጤናና ትምህርት ተቋማት እጥረት በመኖሩ ሳቢያ የዘመናዊ መንገዶች ግንባታን ባለመኖሩም ሳቢያ ህይወቱን አስቸጋሪ አድርጎታል። ጭሰኛ ገበሬዎች በመሬት ከበርቴዎች መበዝበዛቸው፣ ከፍተኛ የመሬት ግብር፣ የጭሰኛ ገበሬዎች መብት መገደብ፣ ለሰራተኞች የሚከፈለው ደሞዝ ማነስ፣ የረሃብና ድርቅ በተከታታይ መከሰት ተማሪዎችና ምሁራንን ለአመጽ አነሳስቷቸዋል። የታህሳስ 1953 ግርግርና የግልበጣ ሙከራ በታህሳስ ከታህሳስ 7 እስከ 1953 እንደ ኢትዮጵያ አቆጣጠር በአዲስ አበባ የክብር ዘበኛ ሰራዊት አዛዥ በነበሩት በብርጋዴር ጀነራል መንግስቱ ነዋይና በወንድማቸው ገርማሜ ነዋይ አቀነባባሪነት ወታደራዊ መፈንቅለ መንግስት ተካሄደ። በወቅቱ አፄ ኃይለ ሥላሴ ለጉብኝት ወደ ብራዚል ሄደው ነበር። እነ መንግስቱ ነዋይ
ይህንን እንደ ጥሩ አጋጣሚ ተጠቅመው መፈንቅለ መንግስት አካሄዱ። መፈንቅለ መንግስት አድራጊዎቹ ህገ መንግስታዊ አስተዳደር እንዲሰፍን፣ ዘውዳዊ ስርዓት እንዲገረሰስ፣ እድገትና ብልጽግና ይምጣም የሚል ጥያቄን አንግበው ነበር የተነሱት። የክብር ዘበኛ ሰራዊት አባላት ያካሄዱትን የግልበጣ ሙከራ የዩኒቨርሲቲ ተማሪዎችና ለውጥ ፈላጊ ቡድኖች ደግፈውላቸዋል። የግልበጣ ሞካሪዎች ሬዲዮ ጣቢያውን ከተቆጣጠሩ በኋላ የነደፉትን አዋጅ ለህዝቡ ነገሩ። ዘውዳዊ መንግስት እድገት ባለማምጣቱ እንደተገረሰሰ፣ በአዲስ መልክ የተዋቀረ መንግስት ስልጣን ላይ እንደወጣ አልጋ ወራሽ ልዑል አስፋወሰን የአዲሱ ህገ መንግስታዊ የዘውድ አገዛዝ ንጉስ እንደሆኑ ገለጹ። በሬዲዮ ባስተላለፉት መልእክት የመሬት ማሻሻያ ፖሊሲን እንደሚያረቁ፣ የአገሪቱን ኢኮኖሚ እንደሚያዘምኑ፣ ማህበራዊ ፍትህን እንደሚያሰፍኑ፣ የትምህርት ማሻሻያ ፖሊሲዎችን እንደሚነድፉ፣ ሙስናን እንደሚያጠፉ፣ በህዝቦች መካከል እኩልነት እንደሚያሰፍኑና የተሻለ አገዛዝ እንደሚያመጡ ቃል ገቡ። ይህን ዓላማቸውን ለማሳካት ወታደሩ፣ ህዝቡና የመንግስት ባለስልጣናት እንዲተባበሯቸው ጠየቁ። ነገር ግን አብዛኛው የወታደሩ ክፍል መፈንቅለ መንግስቱን አልደገፈውም። ከአዲስ አበባ ውጭ ባሉ አካባቢዎች የሚገኙ የግንኙነት መስመሮች ለንጉሱ ታማኝ በነበሩ ኃይሎች ቁጥጥር ስር በመሆኑ የግልበጣ ሞካሪዎች ዓላማ በቀላሉ ተደናቀፈ። በግልበጣ ሂደቱ ህዝቡ ግራ በመጋባቱ ለገልባጮቹ የተሟላ ድጋፍ ሊሰጥ አልቻለም። ለንጉሱ ታማኝ የነበሩት የጦር ክፍል አባላት ተረባርበው የግልበጣ ሙከራውን አከሸፉት። አፄ ኃይለሥላሴም ጉብኝታቸውን አቋርጠው ወደ ሀገር ቤት ተመለሱና በድጋሚ ስልጣናቸውን ያዙ። ከመፈንቅለ መንግስት አድራጊዎች መካከልም ገርማሜ ነዋይ ራሳቸውን አጠፉ። መንግስቱ ነዋይ ገርማሜ ነዋይና ጄኔራል ወርቅነህ ገበየሁ ራሳቸውን አጠፉ። መንግስቱ ነዋይ በመንግስት ጦር ከተያዙ በኋላ ተከሰው ፍርድ ቤት ቀርበው ሞት ተፈረደባቸውና በስቅላት ሞቱ። ከሌሎች ተሳታፊዎች ውስጥ ግማሾቹ ተይዘው ታሰሩ፣ ግማሾቹ ሸሹ፣ ግማሾቹ ራሳቸውን አጠፉ። የመፈንቅለ መንግስት ግልበጣ ሙከራውም በዚህ መንገድ ከሸፈ። ከመፈንቅለ መንግስቱ መክሸፍ በኋላ አይደፍርም የተባለው ዘውዳዊ ስርዓት በተቃውሞ እንቅስቃሴዎች ተንቀጠቀጠ። ንጉሥ አይከሰስ ሰማይ አይታረስ የሚለው አባባል ተረስቶ ንጉሳዊ ስርዓቱን የመቃወም እንቅስቃሴ እንደ እሳት ተቀጣጠለ። የአዲስ አበባ ዩኒቨርሲቲ ተማሪዎች መሬት ላራሹ የሚለውን መፈክር አንግበው ተነሱ። ዲሞክራሲና ማህበራዊ እኩልነት ይስፈን ብለውም ጠየቁ። የባሌ የትግራይና የጎጃም አርሶ አደሮችም መንግስትና የመሬት ከበርቴዎች በጣሉባቸው ከፍተኛ ቀረጥ በባለባቶች በሚካሄደው ብዝበዛ እና የማህበራዊ መብታቸው መገደብ የተነሳ በመማረራቸው ለአመፅ ተነሱ። መንግስትም የጸጥታ ኃይሎቹን በመጠቀም አመፁን ለመጨፍለቅ ሞከረ። ተቃዋሚዎችን እየያዘ እስር ቤት አጎረ። ለይምሰልም ጊዜያዊ ማሻሻያዎችን አደረገ። የተማሪ ማህበራት መሪዎችም የመታሰርና የመገደል ዕጣ ገጠማቸው። በተማሪዎች መሪ ጥላሁን ግዛው ላይ የተካሄደው ግድያም ዋነኛ ተጠቃሽ። ይሁን እንጂ የተቃውሞ እንቅስቃሴው ይብስ ተቀጣጠለ እንጂ አልበረደም። ከሀገር ውስጥ አልፎ በውጭ ሀገራት የተቃዋሚ ፖለቲካ ፓርቲዎች ተመስርተው የተቃውሞ እንቅስቃሴው ተጧጣፈ። በአሜሪካ፣ አውሮፓ፣ መካከለኛው ምስራቅና ሰሜን አፍሪካ የማርክሲስት ሌኒኒስት አብዮታዊ ሐሳቦችን አንግበው የተነሱ የፖለቲካ ፓርቲዎች ተቋቁመው የተቃውሞ እንቅስቃሴዎች ተጧጧፉ። ከሶማሊያ ጋር የተደረገ ግጭት።
በ1952 እንደኛ በ1960 እንደ አውሮፓውያን አቆጣጠር ሶማሊያ ከቅኝ ተገዥነት ተላቃ ነፃነቷን ተቀናጀች። ቅኝ ተገዢ በነበረችበት ጊዜ እንግሊዝ ሰሜን ሶማሊያን፣ ጣሊያን ደግሞ ደቡብ ሶማሊያን ይዘው የእንግሊዝና የጣሊያን ሶማሌ በሚል ስያሜ ተከፋፍለው ሲገዟት ከቆዩ በኋላ በ1952 እንደ ኢትዮጵያ አቆጣጠር ነፃነቷን ስትቀዳጅ አዲሱ የሶማሊያ መንግስት ታላቂቷን ሶማሊያን የመፍጠር አባዜ ተጠናውቶት የኢትዮጵያን አንዳንድ ግዛቶች ቆርሶ ለመውሰድ በማሰብ በኦጋዴን አካባቢ የትንኮሳ ጥቃቶችን ይሰነዝር ነበር። በ1956 የኢትዮጵያ መከላከያ ሰራዊት ሶማሊያ ድረስ ዘልቆ በመግባት ተንኳሹን የሶማሊያ ጦር ድባቅ መቶት ነበር። ይሁንና በተባበሩት መንግስታት ድርጅት አማካኝነት በተባበሩት መንግስታት ድርጅት አሸማጋይነት ግጭቱ ለጊዜውም ቢሆን ሊረግብ ችሏል። የ1965ቱ ረሃብን ተከትሎ የተነሳው ተቃውሞ ከ1965 እስከ 1966 በወሎ በትግራይና በተወሰኑ የአፋር ክልሎች የተከሰተው ድርቅ ባስከተለው ረሃብ ሳቢያ ከ40 ሺህ እስከ 200 ሺህ የሚደርሱ ሰዎች መሞታቸውንና ከ150 ሺህ እስከ 300 ሺህ የሚደርሱ ሰዎች ከቀያቸው ተፈናቅለው መሰደዳቸውን ከተለያዩ ምንጮች ያገኘናቸው አንዳንድ መረጃዎች አሳይተዋል። የንጉሱ ባለስልጣናት ይህንን ክስተት በሚስጥር ደብቀው ይዘውት እያለ ጆናታን ዲምቢልቢ የተባለ አንድ የቢቢሲ ጋዜጠኛ ድርቅ በተከሰተባቸው ስፍራዎች ሄዶ በቪዲዮ ከቀረጸ በኋላ የቪዲዮ ፊልሙ በቢቢሲና ዓለም አቀፍ ሚዲያዎች በመታየቱ ህዝባዊ ተቃውሞን አስነሳ። ተቃውሞውም አድጎ ወደ ህዝባዊ አብዮትነት ተለወጠ። በየካቲት 1966 የታክሲ አሽከርካሪዎች የነዳጅ ዋጋ በመጨመሩ የመምህራን ማህበር አባላት ሴክተር ሪቪው የተባለውን የትምህርት ፖሊሲ በመቃወም ሲነሱ በባሌ በኔጌሌ ቦረናና በአስመራ የሚገኙ የጦር ክፍሎችም የደሞዝ ጭማሪ፣ የምግብና መጠጥ ውሃ አቅርቦት እንዲሻሻልላቸው በመጠየቅ ለአመፅ ተነሱና አዛዦቻቸውን እስከ ማሰር ደረሱ። መንግስትም ተቃውሞውን ለማርገብ ሴክተር ሪቪውን በመሻርና ለወታደሮችም የደሞዝ ጭማሪ በማድረግ ለጥያቄያቸው ምላሽ ሰጠ። ጠቅላይ ሚኒስትር የነበሩትን አክሊሉ ሀብተወልድን ሽሮ ልጅ እንዳልካቸው መኮንንን አዲስ ጠቅላይ ሚኒስትር አድርጎ ሾመ። ነገር ግን ጉልቻ ቢለዋወጥ ወጥ አያጣፍጥም በማለት ህዝቡ የልጅ እንዳልካቸውን ሹመት ሳይቀበል በመቅረቱ አመፁ እንደ ሰደድ እሳት ተሰራጭቶ መንግስት ሊቆጣጠረው ሳይችል ቀረና አዲስ አበባ በተቃውሞ ሰልፎችና ከፖሊስ ኃይሎች ጋር በሚፈጠሩ ግጭቶች ተናጠች። በዚሁ በ1966 ሰኔ ወር ላይ በጥቂት የጦር ሰራዊት ክፍል አባላት የተመሰረተ ደርግ የተባለ ወታደራዊ ቡድን ተነሳ። ይህ ወታደራዊ ቡድን ስልጣን ለመያዝ እንዲያመቸው ለንጉሱ ታማኝ በመምሰል ቆመና ልጅ እንዳልካቸውን መኮንንን አስሮ ልጅ ሚካኤል እምሩን ጠቅላይ ሚኒስትር አድርጎ ሾመ። ለወደፊት ስልጣኔ ያሰጉኛል እንዲሁም ጦር ያዘምቱብኛል ብሎ የጠረጠራቸውን ወታደራዊና የሲቪል ባለስልጣናትን አሰረ። የተቃውሞ እንቅስቃሴዎችንም አገደ። የንጉሱ ቀኝ እጅ ናቸው ያላቸውን ባለስልጣናት እያሰረና አንዳንድ እርምጃዎችን እንዲወሰዱ ንጉሱን እያስገደደ ስልጣናቸውን ከሸረሸረ በኋላ በመስከረም 2 1967 ዓ.ም ንጉሱን ከስልጣን አውርዶ እሱ ስልጣኑን ጠቅልሎ በመያዝ ተቆጣጠረ። ከታህሳስ 1953
የመፈንቅለ መንግስት ግልበጣ ሙከራ መክሸፍ እስከ 1966 አብዮት ድረስ ኢትዮጵያ ፖለቲካዊ አለመረጋጋት፣ ኢኮኖሚያዊ ችግሮች፣ ረሃብና የተቃውሞ እንቅስቃሴዎች አጋጥመዋታል። እነዚህ ክስተቶች ለዘውዳዊው አገዛዝ ማብቃትና ለኢትዮጵያ አዲስ የታሪክ ምዕራፍ መከፈት ምክንያት ሆነዋል። ውድ የቻናላችን ተከታታዮች ቪዲዮ ላይ በቀረቡት ታሪካዊ ዘገባዎች እንደተደሰታችሁ ተስፋ እናደርጋለን። ከወደዳችሁትና በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የምትፈልጉ ከሆነ የደወሏን ምልክት በመጫን ሰብስክራይብ አድርጉት፣ ላይክም አድርጉት፣ ሼር እያደረጋችሁም ለሌሎች አዳርሱልን። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን ግለጹልን። እስካሁን ስለተከታተላችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።